991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም ጤና ይስጥልኝ። እንደምን ሰንብታችኋል የተከበራችሁ አድማጮቻችን? የዛሬው 991 ፕሮግራማችን ባለፈው ሳምንት አቅርበነው በኢደር ክፍል 2ን ለዛሬ ያቆየነውን የተቆረጠው እጅ የማን ነው የሚለውን ታሪክ ክፍል 2ን ዛሬ የምናስደምጠው። ከባለፈው ታሪክ የተወሰነውን ካስደመጥናችሁ በኋላ ወደ ሙሉ ዝግጅቱ እንሸጋገራለን። ግርማ ፍስሐ የተወደዳችሁ አድማጮቻችን ባለፈው ሳምንት በ1962 ዓመተ ምህረት በ6ኛ ፖሊስ ጣቢያ አንድ አቶ አየለ የተባሉ ሰው በጎረቤቶቻቸው እየተወደሱና እየተሞገሱ በውድቅት ሌሊት የተቆረጠ የእጅ መዳፍ ይዘው ምን ጉድ ነው የመጣው ያሉት የምርመራ ኃላፊ ምርመራውን የሚመራ መኮንን መመደባቸውን ምርመራውም ተጠናክሮ የተቆረጠው እጅ ሰውዬ እንዲገኝ ከተገኘም በኋላ የተቆረጠው መዳፍ እንዲቀጠልለት የሚል ትዕዛዝ ማስተላለፋቸውን በአዲስ አበባ ከተማ በሁሉም ሆስፒታል፣ ሰፈር፣ ቤተክርስቲያን ፍለጋው መቀጠሉን እጁን ቆረጥኩ ያሉት አቶ አየለም እስከሚጣራ ታስረው ከዛም በዋስ እንዲለቀቁ መደረጉን ከብዙ ፍለጋና ድካም በኋላም እጁ የተቆረጠ ሰው ሕክምና ቦታ ሳይሄድ ስላሴ ገበያ አካባቢ በአንዲት ሴት መኖሪያ ቤት መተኛቱን በስፍራው ተመደበው የነበሩ ፖሊሶች ምርመራውን ለሚመራው መኮንን ሪፖርት ማድረጋቸውን ገልጸን ነበር ያበቃነው። ለመሆኑ ይህ ሕክምና ሳያገኝ በደሳሳው ጎጆ የተኛው ሰው ማን ነው? የተቆረጠው እጅስ የማን ነው? ከባለፈው ታሪክ የተወሰነውን አስታውሰናችሁ የዛሬውን እናቀርባለን። የተቆረጠው እጅ የማን ነው? ክፍል 2 ጊዜው የሐምሌ መባቻ ነበረም። የልደታ ሰሞን በመሆኑ ያለ ወትሮው በ6ኛ ፖሊስ ጣቢያ በዛ ያሉ ክሶች ቀርበዋል። ክሶቹ ለፖሊሶቹ የተለመደ ነው። ጠጥቶ አልከፍልም፣ ሰክሮ መጠጥ ቤት ረበሸ፣ ባለቤቴ ጠዋት እንደወጣ ሳይመለስ ቀረ፣ ሌላም ይህን የመሳሰሉት ክሶች በዚያ ቀን ቀርበዋል። በአዲስ አበባ ከተማ ውስጥ ጭቅጭቅ የማይበዛበት ጣቢያ 6ኛ ፖሊስ ጣቢያ ሲሆን በዚያ ቀን ግን ያልተለመደ አንድ አስደንጋጭና አስቸጋሪ ክስ ቀረበ። ከሌሊቱ 8 ሰዓት ገደማ መርማሪው ፖሊስ በወንበሩ ላይ ቁጭ እንዳለ እንቅልፍ ተጫጭኖት ከጠረጴዛው ላይ ጭንቅላቱን አዘንብሎ ያንቀላፋ ነበረም። በዚህ መሃል የዕለት ሁኔታ ጸሐፊ እየበረረ መጥቶ መርማሪው የተደገፈበትን ጠረጴዛ በኃይል ሲመታው መርማሪው ነቃ። ምን ሆነሃል ሲለውም ትጠራለህ አለው። እንቅልፍ ያቦዘነውን አይኑን እያሻሸ የካፖርቱን ኮሌታ አስተካክሎ ንቁ መስሎ ለመታየት ሮጠም። ወደ ተረኛው መኮንን ቢሮም ገባም። ቢሮው በሰው ተሞልቷል። ግን ተሽሎክልኮ ገብቶ አቤት መጥቻለሁ ጌታዬ አለም። በፊታቸው ካለው ጠረጴዛ ላይ ያለውን የተቆረጠ እጅ እያሳዩ ይታየሃል አሉት። ስብዓትላ የማን ነው ቁራጭ? ማን ነው እጁን የቆረጠው? ብሎ አይኑን አፍጥጦ በማየት ጠየቃቸው። መቶ አለቃው ሳቅ ብለው ስማ፣ ሳትደናገጥ የራስን ጥያቄ ራስ እንድታጣራው ነው የጠራሁ አሉት። እርግጥ ያለወትሮ ደንግጧል። 10 ዓመት የፖሊስ አገልግሎት ዘመን ውስጥ እንዲህ አይነት ሁኔታ ሲገጥመው ይህ የመጀመሪያው ጊዜ ነበረ።
እኮ ምን እናድርግ ሲል ለአለቃው እንደገና ጥያቄ አቀረበም። መቶ አለቃው ሁኔታውን ለማጣራት የተጣደፉ ይመስላሉ። ወደ አንድ ቦታ ስልክ ደወሉ። ተጠሪው እስኪያነሳ ድረስም ለመርማሪው ትእዛዝ ሰጡት። ይህን ምርመራ በጥንቃቄ እንድታጣራ ላንተ ሰጥቻለሁ። በዚህ ምርመራ ላይ የመጀመሪያ ተግባር የእጅ የማን እንደሆነ ማወቅ፣ ከዚያም በሐኪም በኩል የሚቻል ከሆነ ለባለ እጁ ተመልሶ እጁ በሚቀጠልበት ሁኔታ መነጋገር አለብህ። ደግሞ ለምን እንደተቆረጠ ሁኔታውን መርምረ ፍሬ ነገሩን ማጣራት ነው። ገብቶሃል አሉት። መኮንኑ ስልክ የደወሉት ላለቃቸው ስለነበረም ስለተቆረጠው እጅ ካለቃቸው ጋር ተነጋገሩም። ከዛም ድጋሚ ሌላ ትእዛዝ ለመርማሪው ሰጡት። መኮንኑ ቁራጩን እጅ ይዘው ወደ ሆስፒታል ሲሄዱ መርማሪው ደግሞ እጁን ያቀረቡትን ሰዎች ቃል ይቀበል ነበረም። መኮንኑ ወደ ሆስፒታል የሄዱት ምናልባት እጅ የተቆረጠበት ሰው ቢገኝ በሐኪም ጥበብ የሚቻል ከሆነ ለባለ እጁ ተመልሶ በሚቀጠልበት ሁኔታ ላይ እንዲገኝ መሞከር፣ ከዚህ ጋር ደግሞ ለምን እንደተቆረጠ ሁኔታውን መርምሮ ፍሬ ነገሩን ማጣራት ነው። ግን አጥጋቢ መልስ ሳያገኙ ቀሩም። የእጁ አቆራረጥ ከሰዓት ማሰሪያው አንጓ ላይ ስለነበር ለጣት አሻራው አመዘጋገብና ምርመራ አስቸጋሪ አልነበረም። እነዚህም እርምጃዎች እስኪፈጸሙ ድረስ በስልክ በተደረገው አቤቱታ የተቆረጠው እጅ በተረኛ ሆስፒታል በጥንቃቄ እንዲቀመጥ ታዞ ቁራጩ እጅ ለሐኪሞቹ ተሰጠም። ከሐኪሙ ጋር እንደተደረገው ንትርክ ሁሉ የእጁን ቁራጭ ይዘው ከቀረቡት ሰዎች ጋር ጠንካራ ክርክር ተደርጓል። እጁን ይዘው የቀረቡት ብዙ ሰዎች ነበሩ። ቃል እንዲሰጡት ከተጠየቁት መካከል አንዱ አቶ አየለ የተባሉ እጁን የቆረጡት ሰው ይገኙበታል። አቶ አየለ ቃላቸውን በሚሰጡበት ጊዜ በጣም የተናደዱና የተቆጡ ይመስላሉ። ይሄን ያክል የምትጨነቁት ለሌባ እጅ ነው? እኔና ጎረቤቶቼ እንቅልፋችንን አተን በጣቢያ ውስጥ የምንጉላላው ሌባ ለምን ተነካ ብላችሁ ነው? በማለት ጠረጴዛውን ይደቁ ጀመረም። ጌታዬ፣ የቆረጡት እጅ የሌባ ይሁን የሰላማዊ አልታወቀምና የኛ ጥረት ይህን ለማጣራት ነው። እባክዎ ቃሉን ይስጡ አላቸው የምርመራ ቡድኑ ኃላፊ። እጄ ተቆረጠብኝ ብሎ ለማመልከት የቀረበ ሰው አልተገኘም። ይህም በመሆኑ ከተቆረጠው እጅ በተወሰደው የጣት አሻራ አማካኝነት በማዕከላዊ መዝገብ ቤት የሚደረገው ፍለጋ እስኪጠናቀቅ ድረስ በአዲስ አበባ ከተማ ባሉ ሆስፒታሎች ውስጥ እጅ ተቆርጦ የተኛ ወይም ታክሞ የሄደ ሰው እንዳለ ለመፈለግና ጧትም ለመታከም ሲቀርብ ለማግኘት እንዲቻል ሲቪል የለበሱ ፖሊሶች እንዲሰማሩ ተደረገም። አንድም እጀ ቆራጣ ወደ አንዳቸውም ሆስፒታል አለመቅረቡም ተረጋገጠም። በዚህ መካከል ከበላይ አንድ ጥብቅ ትእዛዝ መጣ። ትእዛዙም 24 ሰዓት ባልሞላ ጊዜ ውስጥ እጅ የተቆረጠበት ሰው ተፈልጎ እንዲገኝና ከተገኘም በኋላ በሆስፒታል የተቆረጠው እጅ እንዲቀጠል የሚል ነበረም። እናም ፖሊስ በሆስፒታል፣ በቤተ ክርስቲያን፣ በሰፈር፣ በመንደር ፍለጋውን ቀጠለም። ወደ ሆስፒታል የተላኩት ፖሊሶች በጧት ለሕክምና የቀረቡትን በሽተኞች በማማተርና ሌሊት እጀ ቆራጣ ሰው
ለሕክምና ቀርቦ እንደሆነ የሆስፒታሉ ሰራተኞችን በመጠየቅ የድንገተኛ መታከሚያ መዝገብ በማገላበጥ ማጣራታቸውን ጀመሩም። በቤተ ክርስቲያኑ የተላኩት ደግሞ ለቀብር የሚመጣውን አስክሬን በመከተል የሞተው ማን እንደሆነ በመጠየቅ የሚያጠራጥር ከሆነ እንዲያሳውቁ ተደረገም። ዋናው መርማሪ ደግሞ በጣቢያ ሆኖ ለምርመራ የተሰማሩትን ፖሊስና በልዩ ልዩ መገናኛዎች አማካኝነት የሚቀርቡትን ሪፖርቶች ይቀበል ነበረም። ይህ አሁን እጁ የተቆረጠው ሰው ጉዳይ 10 ዓመት በምርመራ ሥራ ላሳለፈው መርማሪ አንገሽግሾታል። በጣቢያው እንዲቆዩ የተደረጉት አቶ አየለም ይዝታሉ፣ ይሳደባሉ፣ ይበሳጫሉ። ምን ፖሊስ አለ፣ ፖሊስ ድሮ ቀረ እያሉ የማይናገሩት ቃል አልነበረም። ስለሳቸው መታሰር በስልክ የሚተላለፈው ቃልና እየመጡ የሚያስቸግሩት ከትንሽ እስከ ትልቅ ደረጃ ያላቸው ዘመዶቻቸውና ጓደኞቻቸው የሚያቀርቡት አቤቱታና ጥያቄ መስማቱ ለመርማሪው እጅጉኑ ከባድና ሰልች ሆኖበት ነበረም። መርማሪው አንዳንዱን በጥሞና አስረድቶ ፈገግታ አሳይቶ ደልሎ ለማስለቀቅ ሲሞክር፣ ሌላው ደግሞ በሀብቱም ሆነ በስልጣኑ እየተመካ ድንፋታውን ሲያወርድበት ቆየም። መርማሪው በሆነው ምርር ብሎ ባለበት ሰዓት ከቂርቆስ ቤተክርስቲያን ከተላኩት መርማሪዎች በስልክ የተላለፈ መልእክት መኖሩ ተነገረው። እኛ ከመድረሳችን በፊት አንድ ሰው ተቀብሯል። እስካሁን ድረስ ባደረግነው መከታተል ተቀበረ የሚባለው ሰው በሌብነት ወንጀል የኖረና ዛሬ ሌሊት በቤቱ በራፍ ላይ ሞቶ መገኘቱ ይነገራል። ሆኖም ስለ እጁ መቆረጥ የሚያስረዳን ሰው አላገኘንም። አንዳችን ወደ ሟች ቤት ከለቀስተኛ ጋር ለመሄድ እየተሰናዳን ነው። የሚቻል ከሆነ ሰራተኛ ይጨመርልን የሚል መልእክት ነበረም። መርማሪው የተላከለትን መረጃና የቀረበለትን ጥያቄ ካዳመጠ በኋላ ነገሩ አጠራጣሪ ቢሆንም ተጨማሪ ሰራተኛ መላኩ ጠቃሚ ሆኖ አላገኘሁትም። ጉዳዩ ኃይል የሚጠይቅም አይደለም። ዋናው ነገር የሞተው ሰውና የተቀበረው አስክሬን የማን መሆኑን ማወቅ ብቻ ስለሆነ ይናጣሩ ሲል ለባልደረቦቹ መለሰም። የምርመራ ቡድኑ ተስፋ የሆነለት ከተቆረጠው እጅ ላይ የጣት አሻራ ስለተወሰደ በአሻራው አማካኝነት የፖሊስ ሪከርድ ክፍል የሚሰጠውን ፍንጭ ብቻ ነበረም። ከቀኑ 8 ሰዓት ላይ ከማዕከላዊ ወንጀል መዝገብ ቤት የጣት አሻራው መልስ ደረሳቸው። የተላከው የጣት አሻራ የቀኝ እጅ ብቻ ሲሆን ከዚሁ የተገኙት የአሻራ መለያዎች የሚያመለክቱት በመዝገብ ቤት በፋይል ቁጥር 8113/46 የተመዘገበ ነው። በዚህ መዝገብ ላይ ሪከርድ የሆነው አንድ ሰው በብዙ ስሞች የሚጠራ 14 ጊዜ በሌብነት በሥራ ፈትነትና በማጭበርበር ወንጀል የተከሰሰ ነው። በጣት አሻራው አማካኝነት የተገኘው መዝገብ እንደሚያስረዳው ሸሪፍ ሳሙኤል፣ ከበደ ደቦጭ፣ ዳውሳ በየሳ፣ ሐሰን ሻውድ፣ አምታታው ዘለቀ፣ ኃይለ ማርያም ሰሙ ይባላል። እንዲሁም በጓደኞቹ ዘንድ አልቢኑ በሚል ቅጽል ስም የታወቀ ነው። ሰውየው ቦታ እየቀያየረ ነው የሚኖረው። ሆኖም አዘውትሮ የሚኖረው ከፖሊስ ጋራዥ በላይ ስላሴ ገበያ ከተባለው ቀበሌ ነው። በመጀመሪያ ሪኮርዱ ጊዜ የነበረው ልዩ ምልክት ከግራ እጁ ላይ ጠባሳ ነበረው። በአራተኛ ጊዜ ሪኮርዱ ላይ ደግሞ ግንባሩ ላይ የተጋደመ ጠባሳ መኖሩን ይገልጻል የሚል ነበር። ይህ ከደረሰ በኋላ ለመከታተል ወደ የአቅጣጫው የተሰማሩት ፖሊሶች እንዲመለሱ ተደረገና በየበኩላቸው የያዙትን ማስታወሻ ማገናዘብ ጀመሩ። በቂርቆስ ቤተክርስቲያን ተቀበረ የተባለው ደረሰ የሚባል የቀን ሰራተኛ ሲሆን እሱም ባልታወቀ ሰው ተመቶ የሞተ መሆኑን
ምርመራውን በበኩላቸው የሚከታተሉት የነፍስ ግድያ ጓድ ሰራተኞች በቦታው ተገኝተው ባገኙት መረጃ መሰረት ሊያረጋግጡ ቻሉ። በዚህ ዕለት በየቤተ ክርስቲያኑ የተቀበሩ ሰዎች ስም ከሪኮርድ ላይ ከተገኙት ስሞች ጋር ቢገናዘብም ተመሳሳይ ሆኖ አልተገኘም። ወደ የሆስፒታሉ ከተሰማሩ ፖሊሶች ለምርመራ ክፍል የደረሰው ማስታወሻ ጠቃሚ ሆኖ አልተገኘም። ይህም በመሆኑ ከቀኑ 8 ሰዓት ላይ ወደ ሥራ ከሚገቡ ፖሊሶች 3ቱ በሪኮርዱ ላይ በተገኘው ማስረጃ መሰረት ስላሴ ገበያ ከሚባለው ሰፈር ሄደው እንዲከታተሉ ተሰማሩም። ባለ እጁ ሰውዬ ባይገኝም እጅ ቆራጩ አቶ አየለ ግን በዋስ እንዲለቀቁ ተደረገም። እነዚያ ወደ ስላሴ ገበያ ሰፈር የተሰማሩት ፖሊሶች ከተላኩ ከ3 ሰዓት በኋላ ለምርመራው ክፍል አንድ ሪፖርት አስተላለፉም። በስላሴ ገበያ ከአንዲት ሴተኛ አዳሪ ቤት ውስጥ ከበደ ደቦጭ የተባለ ሰው እጁን የእንጨት መሰንጠቂያ ቆረጠው በመባል ተኝቷል ይባላል። ወደ ቤት ገብተን እንዳንጠይቀው የምናውቀው ሰው የለም፣ ምን ማድረግ አለብን ሲሉ የምርመራ ክፍል ኃላፊውን ጠየቁት። አቶ አየለ ውሸት የማይወዱ ሰው ይመስላሉ። ስለ ሌባ የድሮውን ሕግ እያነሱ ያደንቁና የዛሬውን ይነቅፉ ነበረም። ሌባን መግረፍ፣ እጁን መቁረጥ ጸጥ ለጥ ያደርገዋል። እጃቸውን ጨብጠው ጠረጴዛቸውን እየደቁ ለመርማሪው ይነግሩታል። በመጀመሪያ በሬን ለመስበር ሲሞክር ነቃው። ሽጉጤን ለሰው አውሸው ስለነበር ማድረገውን አጣው። ዝም ብዬ አዳምጥ ነበር። በሩ ስለጠነከረበት ወደ መስኮቱ ሄዶ ቀጭ ሲያደርግ ሰማሁት። አጥንት ምሰብርበትን ፋስ መጥረቢያ አንስቼ ወደ መስኮቱ ተጠጋው። ሌባው መስኮቱን ከፈተው። ከዛም በኋላ ለ2 ደቂቃ ያክል ዝም ብሎ ከውጭ ቁጭ አለ። መንቃቴንና አለመንቃቴን ለማጣራት ይመስለኛል። ከዚያም በኋላ አንድ እጁን ወደ ውስጥ ቀስ ብሎ አስገባ። ተንጠራርቶም ወደ ውስጥ ለመያዝ ሲንጠራራ በፋሱ መጥረቢያ መታሁት። ይፈሪ ሌባ የእጁን ጉምድ ትቶ ሄደ አሉ። ከመሰንዘሮ በፊት ማነህ ብለውታል ሲል ቃላቸውን የሚቀበለው መርማሪ ጠየቀም። እንደምን ማለት ነው? ለሌባ ድምፅ ማሰማት እኮ አምልጥ እንደማለት ነው ሲሉ መለሱለት። ሌሎች ሰዎችም በሰጡት ቃል ጫጫታ ሰምተው ለእርዳታ መድረሳቸውንና የተቆረጠውንም እጅ በአቶ አየለ ቤት ውስጥ ማግኘታቸውን አስረዱም። ቃል የመቀበሉም ሥራ እስኪጠናቀቅ ድረስ 11 ሰዓት ሆነም። አቶ አየለ እጅ የቆረጡ መሆናቸውን ባይክዱም ከማን እንደቆረጡት ለማወቅ አልተቻለም። ወንጀሉ የተፈጸመው በመከላከል ቢሆንም የመከላከል ተግባሩ ሕጋዊ ይሁን አይሁን ለመለየት በመጀመሪያ እጁ የተቆረጠበትን ሰው ማወቅ ያስፈልጋል። ታዲያ እስከዚያው ድረስ እጁን የቆረጡት አቶ አየለ እንዴት ይሆኑ? ይታሰሩ ወይስ ይፈቱ? በጣቢያው በኩል ይህን የመሰለ አማራጭ መቅረቡ አቶ አየለን አስቆጣቸው። ግን ሕግ ነውና ሁኔታው እስኪጣራ ድረስ በጣቢያው እንዲቆዩ ተደረገም። እንግዲህ የተወደዳችሁ አድማጮቻችን የዛሬው 991 አበቃ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991